አሜሪካ ባልተጠበቀ ግንባር ኢራንን ልታጠቃ እንደምትችል እየተነገረ ይገኛል። የዚህች ሀገር ስምም ታውቋል። አሜሪካ ላለፉት ተከታታይ ወራት በዚህች ሀገር የተለያዩ ስራዎችን ስትሰራ ቆይታለች። መሪ አስቀይራለች። እኔ የምፈልገው ይሁን ብላ ትዕዛዝ ስትሰጥም ሰነባብታለች። መገናኛ ብዙሃን ስለ ቀጣዩ የአሜሪካ ዘመቻ ብዙ እያሉ ነው፣ እንመለከተዋለን። እስከ መጨረሻው እስትንፋስ እዋጋለሁ፣ እፋለማለሁ የምትለው ኢራን ደግሞ ከአሜሪካ ተከታታይ ጥቃቶች እየመጡባት ይገኛሉ። በደቡብ ምዕራብ ቴህራን ፍንዳታዎች በዝተዋል ይላሉ መገናኛ ብዙሃን። የአሜሪካ ጥቃቶችን እንደምትበቀል ቴህራን እያሳወቀች ትገኛለች። ጀነራሎቿም ቁርጥ ያለውን ነገር ተናግረዋል። ይህ እንዳለ ሆኖ አነጋጋሪው ፒካክስ ተራራ ስለምን በዶናልድ ትራምፕ አይን ተጣለበት? ኢራን በዚህ ተራራ ውስጥ ማንም እንዳይደርስበት አድርጋ ቀብረዋለች የተባለው ዩራኒየም ጉዳይ የሰላም ስምምነቱ ቢሳካም ባይሳካም ኢራን ስላሰበችው መጠባበቂያ ዓለም እያወራ ይገኛል። ይህንንም ይዘናል። በሌላ በኩል የሩሲያ ጦር ድንበር ተሻግሮ በአንዲት ሀገር ወሳኝ ግዳጅ መፈጸሙን አሳውቋል። ተለቃ የነበረችው ከተማም በሩሲያ ጦር አማካኝነት በቁጥጥር ስር ውላለች። ካሚካዚ ድሮኖችን፣ የአየር ጥቃቶችን የሩሲያ ጦር በዚህች ሀገር እንደፈጸመም አሳውቋል። አብረን እንከታተለዋለን። ከወደ ዩክሬን ደግሞ ጆሮን የሚያንቀጠቅጥ ዜና ተሰምቷል። የዩክሬኑ ወታደራዊ አዛዥ በባለቤታቸው ምክንያት የገደሏቸው ወንድማማቾች ጉዳይ እያነጋገረ ነው። ሰውየውም በቁጥጥር ስር ውለዋል። ወደ መካከለኛው ምስራቅ ጉዳይ መለስ ስንል ደግሞ በየመን የተፈጠረውን ቀውስ ዶናልድ ትራምፕ ከጀርባ ሆነው እየዘወሩት ነው ይላል የአክሲዮስ ዘገባ። ከሳውዲና ከየመን ፍልሚያ ጀርባ ትራምፕ አሉበት እየተባለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጥቃት ቀጥሏል። ኢራን እስከ መጨረሻው እስትንፋስ እፋለማለሁ እያለች ትገኛለች። በደቡብ ምዕራብ ኢራን ፍንዳታዎች ተሰምተዋል ይላል የቢቢሲ ዘገባ። የቡሼር ወደብ ከተማን ጨምሮ ለሲቪል አገልግሎት የሚውሉ የኒውክሌር ተቋማት ባሉበት አካባቢ ፍንዳታዎች እንደተሰሙ መገናኛ ብዙሃንን ጠቅሶ ቢቢሲ ዘግቧል። የአውሮፓ አየር መንገዶች ደግሞ በሆርሙዝ የተቀሰቀሰውን ግጭት ተከትሎ በዚህ አካባቢ እንዳታልፉ ተብለው ማስጠንቀቂያ ደርሷቸዋል። ህንድ የኢራኑን አምባሳደር ጠርታለች። በሆርሙዝ ላይ ኢራን ስትተኩስ የህንድ ዜጋ መሞቱን ተከትሎ ነው ህንድ እርምጃውን የወሰደችው። አካባቢው እየታመሰ ነው። በዚህ መሃል ደግሞ ኢራን እስከ መጨረሻው እስትንፋስ እፋለማለሁ እያለች ትገኛለች። ጀነራሎቿም ድምፃቸውን እያሰሙ ነው። የሆርሙዝ ሰርጥ በአሜሪካ የጥፋት ተልዕኮ አይከፈትም ያሉት ብርጋዴር ጀነራል መሐመድ አክራሚኒያ እስከ መጨረሻው እስትንፋስ እንፋለማለን፣ የኢራንን መብት እናስከብራለን ብለዋል። የኢራን ጦር ቃል አቀባይ የሆኑት ብርጋዴር ጀነራሉ ኢራን ሳትንበረከክ በአቋሟ ጸንታ እንደምትቆይም አረጋግጠዋል። ይህ እንደተጠበቀ ሆኖ የጦርነቱ አድማስ ወደ ሳውዲ አረቢያና ወደ የመን መስፋፋቱን ተከትሎ የዶናልድ ትራምፕ ስም ተጠርቷል። አክሲዮስ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ የመንን እንድታጠቃ አበረታተዋል። ሁቲና ሪያድ ከጀመሩት ፍልሚያ ጀርባ ትራምፕና አስተዳደራቸው ይገኛል ይላል አክሲዮስ በዘገባው። ለዓመታት ያህል ከነበራቸው ግጭት አገግመው በቻይና አደራዳሪነት ሰላም አውርደው የነበሩት ሳውዲ አረቢያና ሁቲዎች አሁን በተለያዩ ምክንያቶች እየተፋጠጡ እየተጋጩ ይገኛሉ። በሰንዓ አየር ማረፊያ የተፈጠረው ክስተት ደግሞ የየመኑን ሁቲ አስቆጥቷል። የኢራኑን የቀድሞ መሪ አያቶላ አሊ ኻሜኒን ቀብር ስነ ስርዓት ተካፍለው ወደ ሰንዓ ሊመለሱ የነበሩ የየመን ሁቲ አመራሮች የነበሩበት አውሮፕላን በሰንዓ አየር ማረፊያ እንዳያርፍ በሳውዲ አረቢያ የአየር ማረፊያው መንደርደሪያ ላይ ጥቃት ከተፈጸመ በኋላ ሁቲዎች ብግን ብለዋል። በዚህም መሰረት አብሃ የተሰኘውን በሳውዲ አረቢያ የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቁ ታሳውቀዋል። በባሊስቲክ ሚሳኤል እና በድሮን ጭምር አጥቅተነዋል ነው ያሉት የሁቲዎቹ ቃል አቀባይ ጀነራል ያህያ ሳሬ። ታዲያ ሳውዲ አረቢያ
የአየር ማረፊያው ላይ ጥቃት እንድትሰነዝር አሜሪካ ማበረታቻ እንዳቀረበችም ጭምር ተነግሯል። አክሲዮስ እንደዘገበው በአሜሪካ የሳውዲ አረቢያ አምባሳደር ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር እንደመከሩና ይህ ምክክር ሐሙስ እንደተደረገ ሩቢዮ በዚህ ሳያበቁ ከሳውዲው የውጭ ጉዳይ ሚኒስትር ጋር እንዳወሩ ትራምፕም ይህንን አስታከው ከአልጋ ወራሽ መሐመድ ቢን ሰልማን ጋር በጉዳዩ ላይ እንደመከሩ በሏቸው እንዳትለቋቸው እንዳሏቸው አክሲዮስ ዘግቧል። በሳውዲ አረቢያ የሚገኘው የየመን መንግስት በሁቲዎች ላይ ጥቃት ፈጸምኩ ሲል ያሳወቀ ሲሆን ሳውዲ አረቢያ በዚህ ውስጥ እጇ የለበትም ብሎ ሊከላከልም ሞክሯል። ሆኖም ሁቲዎች ይህ ጥቃት በቀጥታ የመጣው ከሳውዲ አረቢያ ነው ብለው እንዳመኑ ዘገባዎች ይጠቁማሉ። ይህ እንደተጠበቀ ሆኖ አሜሪካ ባልተጠበቀ ግንባር ወደ ኢራን ልታጠቃ እንደምትችል እየተገለጸ ይገኛል። እዚህ ጋር ነው የኢራቅ ስም የተሰማው። ኢራቅ ከቅርብ ጊዜ ወዲህ የፖለቲካ ለውጦችን እያስተናገደች ትገኛለች። በዕድሜያቸው ወጣትነት ያነጋገሩት የቀድሞውን ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒን የተኩት አዲሱ ጠቅላይ ሚኒስትር ከአሜሪካ ጋር እጅና ጓንት ሆነው እየሰሩ እንደሚገኝ ተነግሯል። ከባንኩ ዘርፍ መጥተዋል የተባሉት ጠቅላይ ሚኒስትር አሊ አልዛይዲ በኢራቅ የአሜሪካ ፖለቲካ ተጫዋች እየሆኑ መጥተዋል ተብሏል። በቅርቡ አረንጓዴው ዞን እየተባለ የሚጠራው በባግዳድ አካባቢ በከፍተኛ መጠን የሚጠበቀው ቁልፍ የመንግስት ተቋማትን የያዘው የከተማ ክፍል ከፍተኛ ፍተሻ ተደርጎበት ነበር። የውጭ ዲፕሎማሲያዊ ተቋማትም ጭምር የሚገኙበት ይህ የከተማ ክፍል በጸረ ሙስና ዘመቻ ሰበብ ቢፈተሽም ዋናው ዓላማ ከቀድሞ ጠቅላይ ሚኒስትር ሺያ አልሱዳኒ ጋር ግንኙነት ያላቸውን ሰዎች ገለል ለማድረግ ተፈልጎ እንደሆነ እየተገለጸ ይገኛል። 1600 ኪሎ ሜትር ሊጠጋ 1 ኪሎ ሜትር ብቻ የቀረውን ሰፊ ድንበር የሚጋሩት ኢራንና ኢራቅ ከቅርብ ጊዜ ወዲህ ወዳጅነታቸው ጨመር ብሎ እንደቆየ ይታወቃል። የቀድሞው የኢራን መሪ አያቶላ አሊ ኻሜኒ ሕይወታቸው ካለፈ በኋላ አስክሬናቸው የቀብር ስነ ስርዓት ከመፈጸሙ በፊት ኢራቅ ገብቶ እንደወጣም ይታወቃል። በርካታ ሺያዎች የሚገኙባት ኢራቅ ከኢራን ጋር መንፈሳዊና ባህላዊ ትስስር አላት። ይህ ነገር ያልተዋጠላቸው ዶናልድ ትራምፕ በባግዳድ አዲስ መንግስት መመስረት እንዳለበት፣ የሚመሰረተው መንግስት ደግሞ በእርሳቸው ፍቃድ ብቻ እንደሆነ ሲናገሩ ቆይተዋል። ታዲያ ድንበር የሚጋሩት እነዚህን ሀገራት ለሁለት መክፈል የአሜሪካ ስልት ሆኖ እየታየ ይገኛል። በቅርቡም አዘርባይጃን እየተባለ በሚጠራው የኢራን ግዛት ውስጥ የተከሰቱ ክስተቶች ከኢራቅ ድንበር ብዙም ፈቀቅ አይልምና በርካታ ኩርዶች በሚኖሩባቸው የኢራቅ አካባቢዎች እየተከሰቱ ያሉ ነገሮች ሲገጣጠሙ አሜሪካ በኢራን ላይ ሌሎች አይነት ዘመቻዎችን እንዳሰበች እንዲገለጽ አድርጓል። ኩርዶችን ከኢራቅ ማንቀሳቀስ፣ የኢራቅ ሺያዎች ከኢራኖቹ ጋር እንዳይገናኙ ማድረግና ሌሎችም የድንበር ላይ ስራዎችን በመስራት ኢራንን የማዳከም የመክበብ ስልት አሜሪካ ልትከተል እንደምትችል ተነግሯል። ይህ ደግሞ ሌላ ግንባር ከመመስረት ያልተናነሰ ነው ይላል የአርቲ ዘገባ። ከምንም በላይ ኢራቅን በኢራን ላይ እንድትነሳ በማድረግ የሁለቱን የፖለቲካ ልዩነት ከፍ በማድረግ አሜሪካ በመሃሉ ተጠቃሚ ልትሆን እንደምትችልም እየተገለጸ ይገኛል። ከዚሁ ከኢራን ጉዳይ ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንደበታቸው የጠቀሱት የፒካክስ ተራራ ጉዳይ መነጋገሪያ ሆኗል። አልጀዚራም ፒካክስ ተራራ እጅግ አደገኛ ከሚባሉ ተራሮች መካከል አንደኛው ነው ይላል። የኢራንን ዩራኒየም በድብቅ ቀብሯል ተብሎ የሚነገርለት ናታንዝ አካባቢ የሚገኘው የኢራን የኒውክሌር መርሃ ግብር የመጨረሻ ግብዓተ መሬትም ውልደትም ይሆናል ተብሎ የሚጠበቀው ይህ ተራራ እጅግ በጥልቀት የተቆፈረ እንደሆነ ተነግሯል። በመቶዎች ሜትር ወደ ታች ጠልቆ የተቆፈረውና በርካታ የግንባታ ማሽነሪዎች የተረባረቡበት ኢራን ለቁርጥ ጊዜ ያስቀመጠችው ከአየር ድብደባ ያራቀችው ይህ ተራራ በአሜሪካ ዓይን ውስጥ ከገባ ሰንበትበት ብሏል። በአካባቢው ምንም ነገር እየተስተዋለ አይደለም። እንዳስተዋልን እንመተዋለን ያሉት የአሜሪካው ፕሬዝዳንት የፒካክስ ተራራን ጉዳይ ማንሳታቸው ምንኛ በዚህ ተራራ ውስጥ የተደበቀው ነገር እንዳሳሰባቸው አመላካች ተደርጎ ተቀምጧል።
አልሞኒተር እንደሚዘግበው ሀገረ ኢራን በዚህ በሚስጥር በሚጠበቀውና የበለጸገ ዩራኒየም ይገኝበታል ወይም ከዚህ በኋላ ይገባበታል ተብሎ በሚጠበቀው ስፍራ ልዩ ትኩረት የሰጠች ሲሆን በግራናይት አለት ጥቅጥቅ ብሎ የተሞላው ተፈጥሮና ምህንድስና የተዋሃዱበት የፒካክስ ተራራ ግዙፎቹን የአሜሪካ ቦምቦች መቋቋም ስለሚችል ኢራን ዩራኒየሟን እዚህ ውስጥ ማስገባት ምርጫዋ አድርገዋለች። የአሜሪካ ጦር በእግረኛ ካልገባ በስተቀር በአየር ጥቃት ብቻ ፈጽሞ እንዳያገኘው አርቀዋለች ነው የተባለው ዩራኒየሙን በዚህ ተራራ ስር። ለዚህ ነው የአሜሪካው ፕሬዝዳንት ፒካክስ ተራራን እየተመለከትነው ነው ሊያውም በቅርበት ያሉት። ወደ ሌላ ጉዳይ ስናልፍ የማሊና የሩሲያ ጦር የፈጠሩት ጥምረት ውጤት ማምጣቱን ቀጥሎበታል። ሰሜነኛዋ ከተማ ነፃ ወጥታለች ተብሏል። አኔፊስ ትባላለች ይህች ከተማ። በማሊ አማጽያን ተይዛ የነበረችው አኔፊስ በሁለቱ ጦሮች ዳግም ጥምረት ነፃ እንደወጣች ነው የተነገረው። ከ100 በላይ የሚሆኑ ታጣቂዎች ከ12 በላይ የሚሆኑ ወታደራዊ ተሽከርካሪዎችም ጋይተዋል ተብሏል። የአዘዋድ ነፃ አውጪ ግንባር ከአልቃይዳ ቀመሱ ጅኒም ጋር ተጣምረው ነበር ይህችን ከተማ አስለቅቀው የነበሩት። አሁን ግን ሙሉ ለሙሉ በእጃችን አስገብተናል ብለዋል የማሊና የሩሲያ ሰዎች። አፍሪካ ኮር በመባል የሚታወቀው የሩሲያ የጦር ክፍል በማሊ ተጨማሪ ግዳጆችን እየፈጸመ እንደሚገኝ ይታወቃል። ካሚካዚ ድሮኖች የተሳተፉበት ከ15 ጊዜ በላይ የሚሆኑ የአየር ጥቃቶች የተመዘገቡበት ይህ ጥቃት በ24 ሰዓታት ብቻ ትልቅ ለውጥ እንዳመጣ አርቲ ዘግቧል። በመጨረሻም የዩክሬኑ የጦር አዛዥ በቁጥጥር ስር ውለዋል። በቁጥጥር ስር የዋሉበት ምክንያት ደግሞ ብዙዎችን እያነጋገረ ነው። ስታኒስላቭ ሉካኖቭ ይባላሉ። እኒህ ሰው ሚስቴን ተናገራችኋት ብለው ሁለቱን ወንድማማቾች አሳገቱ። የታገቱት ወንድማማቾች ሞተው በተራራ ስር ተቀብረው ተገኙ። የ155ኛው ሜካናይዝድ ብርጌድ አዛዥ የሆኑት ስታኒስላቭ ማክሲም እና ሮማን ሞሴቹክ የሚባሉትን ወንድማማቾች እንዳሳገቱ ተነግሯል። ባለቤታቸውና እነዚህ ወንድማማቾች መንገድ ላይ አንድ ክስተት ያጋጥማቸዋል። ሞተር ብስክሌት እያሽከረከሩ የነበሩት ወንድማማቾች ሙዚቃቸውን አጩኸው ሲያሰሙ ነበር። በዚህ መሃል ከባለቤትየው ጋር ተጣሉ። ወንድማማቾቹም መሳደባቸው ተነገረ። ታዲያ ይህንን የሰሙት ባል ስልጣናቸውን ተጠቅመው ቤታቸውን አሰብረው ወጣቶቹን በቁጥጥር ስር አስውለው ፖልታቫ ክልል ውስጥ በሚገኝ አንድ ጫካ ውስጥ እንዲገደሉ አደረጉ። በርካታ ጥይቶች በሰውነታቸው ላይ እንደተርከፈከፈም ነው የተነገረው። ሰውን አላግባብ በቁጥጥር ስር በመዋል በመግደልና በማሸሽ ወንጀል ተጠርጥረው እንደታሰሩ ነው የተነገረው። እንዲህ አይነቶቹ ክስተቶች እየተደጋገሙ ሲሆን በተለይ የ155ኛው መካናይዝድ ብርጌድ እና ስካላ እየተባለ የሚጠራው የጦር ክፍል በዚህ ስማቸው ክፉኛ እየተነሳ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።